ልጆቻችንን ምን ይላል ወገኖች? ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች። እሺ ልጆቻችንን ያበላሻሉ ነው። የጴንጤ ልጆች በትምህርት ቤት ስለሚገናኙ ያበላሿቸዋል እያለ ነው። ኦኬ አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ምን አሉ ቄሱ? በአዲስ አበባ ውስጥ 22,000 ሴተኛ አዳሪዎች አሉ። ከ22,000 18,000 ሴተኛ አዳሪ ኦርቶዶክሳዊ ነው። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ከዚህ ትውልድ ነው ታዲያ ወገኔ መጠንቀቅ ያለብህ። 18,000 ሴተኛ አዳሪ አዲስ አበባ ከተማ ውስጥ እንኳን ብቻ ደብተራው ዲ በኩሉ ታቀፈህ የኔን ጴንጤነትን ልጋገን ስጠርግበት ዝም ብያለሁ። በመጀመሪያ እነዚህ ሴተኛ አዳሪ የሆኑ ኢትዮጵያውያን ኦርቶዶክሳውያን እህቶችን ከዚህ የቆሸሸ ጎዳና ውስጥ እንዲወጡ። በእርግጥ አንተ ወንጌል አታውቅም። አንተ መተትና ጥንቆላ የምታውቀው መስበክ አለብህ። አየህ እነሱን በእርግጥ ለአንተም የሚሰበክልህ ሰው ሆነ ሳለ እንዴት ልትሰብክ ትችላለህ? ስንት ሺህ? 18,000። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ይሄ ነው አደገኛ ትውልድ። ይሄ ነው አየህ፣ ኢሞራሊቲ በጎደለው የህይወት ስርዓት የሚመላልሰው ለሀገሪቱ እንዲህ አይነት ትውልድ ነው አደጋ። እሺ ቀጥሎስ? ኦርቶዶክሳውያን መጠጥ መጠጣት ሲያቆሙ ቢራ ፋብሪካ ይዘጋል። ጠጪ ማን ነው? ሰካራም ማን ነው? ጠጥቶ በየቦይ ውስጥ ሲተፋ የሚያድረው ማን ነው? የመጠጥ ፋብሪካ ይዘጋል ብሎ ያሉት እነማ መጠጥ ሲያቆሙ ነው ብሎ አለ መምህር መስፍን። ኦርቶዶክሳውያን አለ። ማን ነው ሰካራሙ ትውልድ? ማን ነው የሚጠጣው ትውልድ? ማን ነው ሴተኛ አዳሪው ትውልድ? ማን ነው ጫት የሚቀመው ትውልድ? ማን ነው ዳንኪራ፣ እርኩሰት፣ አመፃ፣ ዘፈን የሚያደርገው ትውልድ? ከእንደዚህ አይነት ትውልድ ጋር እንኳን ከልጆቻቸው ጋር ልጆቻችንን አናስተምርም እንኳን ብለን አላልንም እኛ። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። ሌሎቹ ጨፍረው ዓላማ ነው ኮንሰርት ምን ነው እኛ አሁን ለማፍራ ምን መጣ እኛ ወደ ሰው ያደረገው ማይሳ ሁለቱም ላይ ያለ ኦርቶዶክስ ተናቀናቁ። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ኦርቶዶክሳውያን መጠጥ መጠጣት ሲያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። ምረታ ምን አለ? እኛ አልጨከንም አለ። ሌሎቹ ጨክነው በዓላማ እየኖሩ ነው አለ። ሌሎቹ ያለን እኛን ነው። ጴንጤ በዓላማ ጨክኖ የሚኖር ትውልድ ነው። አንዳንድ የጌታ መንገድ የሚያሰድቡ በነውር ጎዳና ውስጥ እየሄዱ ያሉ ለወዳቸው ያደሩ ዓላማ የሌላቸው ሴቶችና ወንዶች ልጆች ቢኖሩም ራሳቸውን በጴንጤ ስም የጠሩ ቢኖሩም ግን እውነቱን ልንገርህ፣ ቀረብ ብለህ ይሄን ህይወታችን ይናገራል። እሺ ብራዘር፣ ደፍሬ ነው የምነግርህ። በጌታ ጸጋ ሰው የሆንን ሰዎች ስለሆንን እግዚአብሔር ጸጋውን ስላበዛልን ማለት ነው። በዝሙት ተራ አታገኘንም። በጫት ገራባ ተራ አታገኘውም ጴንጤ። በሴተኛ አዳሪነት ተራ አታገኘውም ጴንጤ። እንደ ህዝብ እንደ ማህበረሰብ ማለት ነው። ቄሱ መምህሩ፣ ሁለቱ መምህራን መምህር መስፍን መምህር ምረታብ እና ቄሱ የሚናገሩትን ስሙ። በራሳቸው አገልጋዮች ማለት ነው።
አዲስ አበባ ላይ 22,000 ሴተኛ ዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ በጥናት የተደገፈ ነው ማለት ነው። ማን ነው ታዲያ ለሀገር ጠንቅ? 18,000 ሴተኛ ዳሪ የምን እምነት ተከታይ ናቸው? የኦርቶዶክስ። ደብተራው ዲበኩሉ $18,000 አዲስ አበባ ከተማ ውስጥ ብቻ ማለት ነው። ሳውያን መጠጥ መጠጣት ቢያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። ኦኬ። ስለዚህ መጠጥ ፋብሪካ እኮ ፋብሪካዎቹ ተካዮቹ የኦርቶዶክስን ምን እኮ ተስፋ አድርገው እኮ ነው የሚተክሉት። ለምን? የሚጠጣው ትውልድ እሱ እንደሆነ ስለሚታወቅ ማለት ነው። ራሱ ዲበኩሉ ሙሉ ጭምር ማለት ገልባጭ አይደል እንዴ? ገልባጮች እኮ ናቸው ብራዘር። እሜቴ እነሱ ይግቦ ደማጀት ሲያጠጡት ይወዳል ካህንና ሽንኩርት እያለ ሆዱ የቃልቻ ዲቤ አክሎ የሚወጣው ቄሱ አይደል እንዴ ሲጠጣ የሚውለው? ስም ማጥፋት ላይ በፍጹም የነበርኩበት እኮ የህይወት ልምምድ ነበረ፣ የህይወት ስርዓት ነበር። እና ለምድሪቱ አደገኛ ትውልድ ማን ነው ታዲያ? 18,000 በአንድ ከተማ ውስጥ እንኳን ብቻ 18,000 ሴተኛ ዳር የታቀፈ ሃይማኖት ነው ወይስ የኔ ሃይማኖት ነው አደጋው? ሌሎቹ ጨክነው በዓላማ እየኖሩ እኛ ግን አልጨከንም አለ ምህረት። እናንተ የጨከናችሁት ጠላ ለመጠጣት ነው። እናንተ ወጣቶቻችሁ የጨከኑት ጫት ለመቃም ነው። ወጣቶቻችሁ የጨከኑት ሴተኛ ዳሪ ለመሆን ነው። ይኸው እጅ ከፍንጅ ጴንጤዎስ የጨከነው ለኢየሱስ መኖር ነው። ጌታን በዚህ ኃላፊ ምድር ላይ በዚህ በሚያልፍ ዓለም ላይ ሆነን የማያልፈውን የዘላለሙን አምላክ ጌታ ኢየሱስ ክርስቶስን አስከብረን መኖር ነው። የምናነባው የምንጸልየው ጌታ በዚህ ህይወት አቅማችንን ጸጋ እያበዛልን ጌታን ከሚያስነቅፍ ህይወት እየራቀን መኖር ነው። አልጨከናችሁም እኮ አዲስ አበባ ላይ 22,000 ሴተኛ ዳሪ ደግሞ ኦኬ። ገና የቅርብ ዓመታት ይሁን የሩቅ ዓመታት አይዶ ነው። አሁን በጥናት የተደገፈ ነገር ቢሆን ምናልባት 44,000 ደርሶ ሊሆን ይችላል። እሱ የጴንጤ ሃይማኖት 44,000 ደረሰ ይላል። ሴተኛ ዳሪ ግን ያው ወደ 44,000 ቁጥሩ ከፍ እያለ ነው። ደብተራው ዲበኩሉ የፕሮቴስታንት ሃይማኖት 44,000 ገባ 45,000 ገባ እያልክ ሎካል ቸርች ትጠራለህ። ፕሬስቢቴሪያን፣ ሜቶዲስት፣ አንግሊካን ተብሎ እንደሚባለው ምንድን ነው ሎካል ቸርቾችን ይጠራል። 44,000 ብለህ ብትልም ሁላችን በእግዚአብሔር ላይ በኢየሱስ ክርስቶስ በማመን ሰው ንስሐና የኃጢአት ይቅርታውን እንደሚያገኝ ማዕከላችን ኢየሱስ ነው። ኢየሱስ ጋር ስትመጣ ሁሉ ሰው ትጥቁን ይፈታል። ኢየሱስ ጋር ስትመጣ ሁሉም ጌታዬ ነው ብሎ የሚለው ሴንተሩ ኢየሱስ ነው። አንተ 44,000 ደርሳችኋል ብለህ ስትል አንዲት ቅድስት ንጽሕት ኩላዊት ብለህ የምትላት ቤተክርስቲያን አንድ ከተማ ውስጥ እንኳን 15,000 ሴተኛ ዳሪ ደርሶልሃል። የጫት ቃሚ ውስጥ ቢቆጠር ከዛ በላይ ነው ቁጥሩ። ጠጭ ውስጥ ቢቆጠር ከዛ በላይ ነው ቁጥሩ። ከራሱ ከዲበኩሉ ጀምሮ ማለት ነው። ጠጪነት ማለት ነው። አስማተኛ ከራሱ ከዲበኩሉ ጀምሮ ማለት ነው። ጥንቁልና፣ መተት፣ ድግምት፣ አስማት፣ አንደርብ፣ ጥላ ወጊ፣ መስተፋቀር ከራሱ ከዲበኩሉ ጀምሮ ስፍር ቁጥር የለውም። ራሳቸው ምን አሉ እኚህ ቄስ አንዴ ሲናገሩ እሱ ቪዲዮ ካላችሁ ላኩ። ከአስኮ ገብርኤል ቤተክርስቲያን ስንመጣ አሉ በመኪናችን ጭነን የኛው ልጆች የኛው ሰዎች የነበሩ
እዚህ ጋር ውርዱን ብለው አወረዱ ናቸው። ከዛ የወረዱበት ቦታ ላይ ታዋቂ ጠንቋይ ቤት ለመግባት እኙ ካህናቸው ሲናገሩ ሰማሁት። እሱ ቪዲዮ ያለው ሰው ካለ ፈልጎ በውስጥ ይላክልኝ። ካስኮ ገብርኤል ቤተክርስቲያን ወጥተው እኮ ካህኑ እኙ ካህናቸው የተናገሩ ከገብርኤል ቤተክርስቲያን አስቀድሶ ወጥቶ በካህን በቄሱ መኪና ተጭኖ ወዲያውኑ ጠንቋይ ቤት የሚገባ ህዝብ ማለት ነው። ፋክት ራሳቸው ናቸው የተናገሩት። ቪዲዮውን ብቻ ፈልጉልኝ። እኔ ሌላውን ብዙ ቪዲዮ ስላለ መፈለጉ ትንሽ ስለሚያደክመኝ ማለት እንጂ አለ ሴቭ አድርጌዋለሁ። ፋይልህ ይያዝልሃል ማለት ነው። ዶሴ ከገብርኤል ቤተክርስቲያን ወደ ጠንቋይ ቤት የሚሄድ ማን የተናገሩት? እኚህ ካህን ኦኬ። የሚያጨሰው ትውልድ የት ነው ያለው? ሲጋራ ጫሹ ማን ነው? ጴንጤ ወይስ ኦርቶዶክስ? ኦርቶዶክስ። የሚቅመው ትውልድ ማን ነው? ቅጠል ሲበላ የሚውለው ጴንጤ ወይስ ኦርቶዶክስ? ኦርቶዶክስ። የሚጠጣው ትውልድ ማን ነው? ሲገለብጥ የሚያድረው የሚውለው ጴንጤ ወይስ ኦርቶዶክስ? ኦርቶዶክስ። አስማተኛና መተተኛ፣ ጠንቋይ፣ አስደጋሚ፣ ደጋሚ ማን ነው? አስደጋሚውም ደጋሚው ማን ነው? ጴንጤ ወይስ ኦርቶዶክስ? ኦርቶዶክስ። አይመረው አይመርኩክ እያላችሁ ኮከብሽን ቆጥርልሻለሁ ገውዝ ነው ጀዲ መሬት ነው እያልክ ብለህ የምትል የእናቱ ሳሚ ዘሊና ፓንቷን ቆርጠና ፓንቷ ላይ ከደገምኩልህ ነገሩ ሁሉ ያልቃል ብሎ የሚለው ማን ነው? ኦርቶዶክስ ወይስ ጴንጤ? ኦርቶዶክስ። የኦርቶዶክስ በግ ከነ ህይወቱ የሚቀብር መተተኛና አስማተኛ ጳጳስ ያለው የት ነው? ኦርቶዶክስ ወይስ ጴንጤ ጋር? ኦርቶዶክስ። ንገሩኝ ባይ ትላለች የኔ አያት። ንገሩኝ ባይ ሁሉ ኦርቶዶክስ። እናንተ እንኳን እንደዚህ እያደረጋችሁ ለአገሪቱ ጠንቅ ናቸው፣ ልጆቻችንን ከልጆቻቸው ጋር እናስተምርም ብለን እንኳን አላለም። ይሄ ደብተራው ጥላቻን ለተከታዮቹ ሁሉ ጭምር በውስጥ ያስተምራል። መረጃ እዚህ ቤት ዝም ብሎ የሚወራ ቤት እንዳይመስል። ጥላቻን ከዚህ በፊት ተከታዮቹ ለሆኑ ሰዎች ያስተምራል። ምን ብለው እንደሚናገሩ የነሱ ተከታዮች ስማልኝማ ምንድነው መሰለሽ ልጆችሽ አንድ ጊዜ ሲግባ ማስኪየውልሽ እኔ አሁን ልጆችን እንዴት እንደማሳደግ ታውቂያለሽ? ጴንጤን አድርጌ ነው ማሳደጋቸው። ጴንጤን እንዲጠሉ ጴንጤ የሚባል ነገር ጓደኛ እንኳን ተይና ጓደኛ ነው ብለሽ ገባሽ? በትምህርት ቤት እንኳን ጸልዬ ትንሽ እየተቋረጠ ነው ድምፅሽ። ትምህርት ቤት ላይ እንኳን የሴትና የወንድ ጓደኛ በስመ አብ ወወልድ ወመንፈስ ቅዱስ ብለው እንዲወጡ ነው ማድረጋቸው። ጴንጤን ሲያዩ በዚህ ያክል ገባሽ አይደለ? የሚገርመው ሁኔታ ምን እንደምትለኝ ታውቃለህ? እናቴ እኮ ጴንጤ አትወድም መናፍቅ ነው የምትለው ትላለች። የሚገርምስ ነገር ማለት ጴንጤ እንኳን ብዬ አላውቅም እኔ መናፍቅ ነው የምላቸው ብዙን ጊዜ። የሚገርምክ ነገር ማለት እና በጣም እንደምጠላቸው ታውቃለች። አሁን እኮ እግዚአብሔር እንደው የዛሬዋ እመቤቴ ማርያም እሷ የውስጤን አይታ ስር ሳይሰድ ቶሎ ስለደረስኩባት ነው እንጂ ከባድ ነው። እንደማላናገር ታውቂያለሽ። እኔ ጴንጤ ጓደኛ የለኝም። ፎርዛ ማተር ጴንጤ የእናቴ ልጆች የእናቴ የአባቴ ልጆች ሁለት አሉ ጴንጤ። ታላቄ ጴንጤ ነች፣ ታናሼም ጴንጤ ነች። ዘማሪ ናቸው፣ እንደዚህ የሚታወቁ ምናምን ዘማሪ ናቸው። ሚዲያ ላይ ደናድራችሁ አላቸው። የእግዚአብሔር ሰላምታ የለኝም ከነሱ። ጴንጤ በዚህ ያክል ደረጃ ነኝ። ጴንጤ ሰላም ራሱ ስትይው አንነጋገርም። ጴንጤ ሆኖ ማለት ነው። በጣም ከባድ ናቸው። በጣም መርዝ ቤት እንዳይሄዱ ነው።
ደግሞ ሪፖርት እኮ እያደረጉ ነው ብለዋል። ጌስት ላይ ዝም ብለሽ እየኮለኮልሻቸው ነው ቤት ላይ የዲበክ ሁሉ መንፈሳዊ ልጆች ማለት ነው። ዛሬ ማቀጠል አርጋቸው የታባታች ረሩዛ እሺ የዲበክ ሁሉ መንፈሳዊ ልጆች ናቸው። ቆይ ስሙ፣ በቃ ብዙ ቪዲዮ አለ ትሰማላችሁ። በኢየሱስ ስም ቀላል ነው የምጠላችሁ መሰላችሁ? የመጨረሻ ነው የምጠላችሁ። ነፍሰ ገዳይ እኮ ናቸው። ምን ሆነህ ነው አንተ? አሁንም ጠራት ነበረ ክላስ ስለሆነችብኝ ነው እንጂ እና ኬኩን በውስጥ አስቀምጥልሃለሁ። እሺ እሺ እናቴ መልካም ቀን። ቀጥሎ ከፊቴ ልታጠብ ይሄ እነሱ ምንድን ነው መጥቆራ ምናምን የሚሉት ምንድን ነው? ቆይ መጥቆራችሁ ይላል። መጥቆራችሁ ምንድን ነው? ምን እንደሆነ ልንገርህ። አሁን በዚህ በቲክቶክ ላይ ስራቸው እየተገለጠ ነው አይደለ? እኔ ድሮ ማውቀውና ጴንጤ ቲክቶክ ላይ ያወቅኳቸው ጴንጤ አንድ አይደሉም። ይህ ነገር በጣም በቸርች ውስጥ ውዥንብር ፈጠረባቸው። ምንድን ነው ያላቸው አማራጭ? ኦርቶዶክስን መስደብ። ቀለሜ ተረት እያጻፈ ያመጣላቸዋል፣ እሱን ያነብላቸዋል፣ በሱ ይጽናናሉ። ያላቸው አማራጭ በዚህ ያጸናል ሰውን። መጥቆራ ምናምን ምን እያለ እኛ አይተንም ሰምተንም የማናውቀውን ታሪክ እያመጣ ይነግራቸዋል። እኛ እናምናቸውም፣ ዝም ብለው ይደክማሉ እንጂ እዛው። ምክንያቱም በመጽሐፍ ቅዱስማ አይችሉንም። ያላቸው አማራጭ ሌላ መጽሐፎች እያሳተሙ ቤተክርስቲያን ውስጥ እነ መሪ ጌታ ጠንቋይ የነበሩ ሰዎች እንደዚህ አይነት ነገሮች ይዘውላቸው ይመጣሉ። የጥንቆላን መጽሐፉ ምንም ይዘውላቸው ይመጣሉ። ቀለሜ ከፍቶ ያደርገዋል። ልክ የኦርቶዶክስ ነው እያላቸው ማለት ነው። ይጋታሉ። ያህንን መተው ዛፋቸውን ይከፍታሉ። ከፍታፉላ አንቺ አሁን ከስር ጴንጤዎች ቦታ አንሰጣትም ሲሉ ምናምን የምትለው አንቺ በኢየሱስ ስም ፊቷ ምንድን ነው የሚመስለው? ቅንድቧን ተቀንድባለች፣ አይኗን ተቀንድባለች። የኤልዛቤል መንፈስ አንቺ ላይ ቲዳ ነው ቱና የምትባለው ባይዞ የዲበክ ሁሉ መንፈሳዊ ልጆቹ ናቸው። እንደዚህ ነው የሚያሳድጋቸው በውስጥ እንደዚህ ነው የሚገታቸው። ምንን? ጥላቻን፣ ዘረኝነትን፣ ክፋትን፣ አመፅን ማለት ነው። ባይዘው ጸዲ የምትኖሪው እንግሊዝ ሀገር ነው። እኔም የምኖርበት ህግና አንቺ የምትኖሪበት ህግ አገር አንድ አይነት ህግ ነው። እችን ቪዲዮሽን ቀጥታ ለእንግሊዝ ሀገር ላሉ እኔ በህግ እንሂድብሽ ብለን ብንል ምን ብለሽ እንደተናገርሻት ታውቂያለሽ? ላሰማ። ቆይ ቱርክ ፎቶ ያደረገችው ፕሮፋይል ምን አማራጭ አለ? ጴንጤ በኢየሱስም ጴንጤ ከመሆን እንደ ኤችስ በሆን ይሻለኛል። ሚካኤልን ብሞት እኔ ደግሞ ሞት ስልታለ የስጋ ሞት የነፍስ ሞት ብሞት እንደ ጴንጤ እኮ አስመሳይ የለም። አደራችሁ? ሰላም አደራችሁ? ሰላም ነሽ? እንዴት ነሽ? ሰላም አለን። እንዴት ነሽ? ቱርክ ፎቶ ያደረገችው ፕሮፋይሉ። ቆይ ብዙ ቪዲዮዎች ነው ያሉት። ተጠምቄ የሚለቀኝ አይመስለኝም። ኬኩዬ ምን እንደሚያስፈልገኝ አላውቅም። እንዴት ሰው ከድንግል ማርያም ጠላት ጋር ህብረት ይሆናል? ወይኔ! እኔንማ ያዩ ጩፋ የናይጄሪያ መንፈስ ከተውብኝ ነበር እኮ። አንቺ እኮ የሆነ ጊዜ እኮ የቡርኪና ፋሶ መንፈስ ልከውብሽ ነበር። ወፍቼማ አይደለም ታውሬ ነበር። ወደሽ አይደለም እኮ የዛን ጊዜ ለቀቀኝ። ግን ጮሆ ነው የለቀቀኝ። የቀለሜ መንፈስ ነው አለ እኮ፣ ተናገረ እኮ። ቃለባት ጸዲ ሲል ነበረ። ማን ነው ያ ነበረ ስሙ? ቀለም ወርቅ አይተንፍሱ። ጸዲ ይቅርታ መጠየቅ አለባት። መላ ፕሮቴስታንትን ሰርባለች ምናምን።
ለምን ታዲያ በህግ አይጠይቅሽም እንዴ? እንደሱ ደግሞ የሚሳደባለ እንዴ? ሌባ አጭበርባሪ እንደሱ ቤተክርስቲያንን ጠዋት ተነስቶ አይደለን የሚሳደበው? ገና ፊቱን እንኳን ሳይታጠብ በጣም እኮ ነው ክብር ስትሰጣቸው እኮ። አንተ ሲጀመር ለሰይጣን ክብር እኮ አይሰጥም ታውቃለህ አይደል? ተጠምቄ ጥያቄው እሱ አይደለም። ስለ ድንግል ማርያም ነው የጠየቅን። ሲጀመር ይኸውልሽ ድንግል ምናምን አትበይ። ለመሰለሽ ሰው የወለደን ሰው ድንግል ብላችሁ መጥራት አገቢ አይደለም። እና እግዚአብሔርን ነው የማመሰግነው። ከመጽሐፍ ቆረቆንዳ ጨርጫ ሳሽማግሌ ማተባ የወለደ ሰው ይላል እንዴ? ድንግል ብለሽ መጥራት የለብሽም። በዚህ ሰውዬ ልክ ሆነን ያው ጴንጤ ምን እንደሚሉ ስሙ። እንግዲህ አባታለው እኮ እያሉ ነው ክርስቶስ ታውቃለህ። የሚያሳዝነው ቤት የሰራባቸው ሰዎች እኮ ናቸው። ፌዝ ማርያምን በቃ ድንቁርና ቤት የሚያሳዝነው እኮ ግን ማስረጃ ለምሳሌ የወለደች ሲሉ እንደ ማስረጃ የሚያቀርቡት እኮ ወንድሞቹ የሚለው ነው። ልጆቹ የሚሉ እስኪ ለምን አይሰጡንም? እስኪ ልጆቹ ኧረ እነሱ ክርስቶስም አባት አለው ሳይሉ ይቀራሉ ብለህ ነው? ዮሴፍን እኮ አባት እያደረጉ ያስ እንኳን እስክትወልድ ድንግል ነበረች አላለም። ገባ ነው። አሁን እኮ ተብሎ የተጠቀሰ አለ ወይ ደግሞ ልጆቿ ተብሎ የተጠቀሰ አለ ወይ? ጥያቄው እሱ አይደለም። አረ ቅዱስ ሚካኤል ነፃ አውጣችሁ ማርያምን። እኔ ይሄ ሁሉ ቦታ ላይ መጥቆሪያ ምናምን ሲሉ ግርም ነው የሚለኝ። ዋርዝ መጥቆሪያ? ቆይ መጥቆሪያ ምንድን ነው? ፀጉር ነው የሚያጠቁረው? ይህንን ሽበቴ ምናምን ያጠቁርልኛል? መጥቆሪያ ትላላችሁ። እኔ አንድ ኦርቶዶክስ መጥቆሪያ ሲል ሰምቼው አላቅም። እናንተ ግን ሁል ጊዜ መጥቆራ ነህ። በኢየሱስ ምን እንደ መጥቆራ ንገረኝ እስኪ። እኔና ግቢና እስኪ ምረት አስገባት እስኪ ምረትን። ቦርናጌን ገብቷል። አይ ቦርናጌን ዝም ብሎ ነው፣ ምንም እውቀት የለውም። ቴዎሱ ምረትን አስገባት። ከሱ ጋር እናገረ ምንም አያውቅም፣ ነጭ ነው። እኔ ግቢ እስኪ ምረት። ከአንቺ ጋር ልነጋገር እስኪ። እማዬ ልብስ ስጪኝ፣ ሸሚዝ ስጪኝ። ዩ ጋይስ እኔ ምንድነው እሱ መጥቆራ? እስኪ ንገረኝ ማነሽ? እንዴ ታቦት አለው እኮ መጥቆራ ላይ እንዴ ስዕል ራሱ እኮ አለ ፎቶ። ምንድነው እሱ? ምንድነው መጥቆራ ማለት እንትን ነው። ልንገርህ? ንገረኝ እስኪ ምንድነው መጥቆራ? አንድ ሴት ማለት ነው የሆነ መንፈስ የሆነ አጋንንት ማለት ነው። ሴቷ አያትና ወደዳትና ተገናኛትና አረገዘች። ማናማ መንፈስ ነው አጋንንት ነው። አታውቅም? ኦኬ ጓደኛሽ ነው ከአንቺ ጋር መጥቶ የሚተኛ ነው ማታ ማታ? ኧረ አይደለም። መጥቆራ እኮ እናንተ ናችሁ የምታከብሩት። ታቦት አለው አታውቅም? እኔማ አንቺ ጋር መጥቶ የሚተኛው ታቦት ስዕል። ለምን ስዕል? የሆነ ስዕል እኮ አለ። ጥቁር ሰውዬ ነበረ ወደ ነጭ ተቀየረ። አሰጣት። ምንድን ነው ያልሽው እናቴ? አላሜ እኮ ነው። በእናትህ እኮ ተረት ሲያወራላቸው የሚውለው እኮ። አይ ከእሷ ጋር አብሮ ነው የሚተኛው። ምንድን ነው ከአንቺ ጋር ነው የሚተኛው አብሮ? አይ ቆይ እስኪ ልስማት እኮ ብዬ ነው። እስኪ እንትኑ ምንድን ነው እሱ? ይሄ የጭንቅላታቸውን የአንደርስታንዲንጋቸውን ጥግ ሰው ማየት አለበት። ታውቂያለሽ? ምንድን ነው ከአንቺ ጋር የሚተኛ ነው መጥቶ ማታ ማታ መጥቆራት ያለሽ የሆነ ያስለመሽው ነገር አለ? ቦርናጌ እሺ ወይት አንዴ ጠብቁኝ። እየፉ አድርጋ ማስተማር በጣም እና አሁን ኬኩን የፈለኩት እንዲያጠናክርልኝ ነው መፈልገው በደንብ
እኮ አካል እዛ ያለ ሰው ነው መሆን ያለበት። ባይዘ አደገኛ የሆነ ክሪሚናል ነው የተናገረችው። የምትኖረው እንግሊዝ ሀገር ነው፣ ጻዳለ ማለት ነው። ግን ከልጆቻቸው ጋር አላስተምርም አለች። ኦኬ፣ እቺን ቃል ትራንስሌት ቢደረግልሽ ቀጥታ ወይ ልጆችሽን ይቀበሉሽና ኦኬ ሲንግል ማዘር ሆነሽ በሳምንት አንድ ቀን ልጆችሽን እንድታይ ሆነሽ ይቀበሉሻል፣ ከራሩልሽ ማለት ነው። ካልሆነስ በአገሪቱ ሕግ የምትዳኝበት ትዳኝ ነበረ። የሰውነትሽ ስበት ሲጨምር፣ ስብሽ ሲጨምር፣ መተንፈስ እያቃተሽ የተናገርሽውን ጥላቻ ከዲበኩሉ እንደተማርሽ እዛ ፍርድ ቤት ቀርበሽ ትሰጭ ነበር። ግን ይዘናል። አሁን ይህን ማሳያችሁ ዲበኩሉ ነው እንደዚህ የሚያስተምራቸው። ዲበኩሉ ነው እንደዚህ የሚያስተምራቸው። ከልጅነታቸው ጀምሮ አሁን ጥቁሮች ሲማሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። አያው የዲበኩሉ ፍሬ አያችሁ አይደል? መተተኛው ዲበኩሉ ልጆቼ ብሎ የሚላቸው ለልጆቼ መሰናክል ብሎ እንዳይላቸው መንፈሳዊ ልጆቹ ናቸው። ጸዳለም ኬኩም የተባለው ማለት ነው። የጥቁሮች የነጮች ልጆች አለች። የማይነካ በተን የነካችሁ የማይነካ በተን በለፈለፉ ይጠፉ ይባላል። እንግሊዝ ሀገር ላይ ቁጭ ብለሽ አንቺ ከወርከንድ ኢንካም መንግስት ገንዘብ እየሰጣችሁ እያኖረሽ ነጮች ጥቁሮችን ይጠላሉ ብለሽ ጥላቻን ትሰብኪያለሽ ማለት ነው። ሁለተኛ በዛው በጴንጤው አገር በእንግሊዝ ላይ ተቀምጠሽ የአንግሊካን አገር ላይ ንግስቲቱም ንጉሱ ባለበት አገር ላይ ተቀምጠሽ የንጉሱን እምነት መጽሐፍ ቅዱስ ምን እንደምንል ታውቂያለሽ። እንግሊዝ በምትገዛቸው አገሮች ላይ ያለን ሰዎች ስለሆነ ማለት ነው። ዜግነት ወስደሻል፣ እንግሊዝ ሀገር ሰጥተውሻል። ምን ብለው ነበር የሰጡሽ? ምን ብለሽ ነበር ምለሽ የወሰድሽው? ዲበኩሉ ነው እንደዚህ አስተማራቸው። እዩ ሰው ነው መሆን ያለበት። ከልጅነታቸው ጀምሮ አሁን ጥቁሮች ሲማሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። አያችሁ፣ በቃ ሌላ ምንም መፍትሄ የለም። መጨረሻ ላይ አይሰሟቸውም። ይዙረድ ድንግል ማርያምን ከልጅነት እየጠሉ አሁን ይህን ኮርስ የሚሰጣቸው በውስጥ ማን ነው ብትሉ ደብተራው ዲበኩሉ ነው። ልጆቻችሁን ከጴንጤ ልጆች ጋር አታስተምሩ። የጴንጤ ልጆች ልጆቻችሁ እየጠሉ እንዲያድጉ እናድርግ እያለች ማለት ነው። እሺ፣ መጥቆራ የተባለው ሰውዬ ይሄ ነው ለማታውቁት ማለት ነው። በኦርቶዶክስ ቤተክርስቲያን ታቦት ተቀርጾለት ኦፊሻሊ የሚመለከው ባለ ጭራው ሰውዬ አሁን ቀሚስ ለብሶ ማለት ነው። ጭራው ሳይቆረጥ ነው እንደተቆረጠ ነው ብሎ የሚለውን እኔን አጠይቁኝ። እዚህ ራቁቱን ሆኖ ከነ ጭራው ነው ያለው። ይሄ ሰይጣን ነው፣ የአየር ላይ ጋኔን ነው። እና ይሄንንም ደግሞ የራሳቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ህዳር 29 ቀን በዓለ ሲመቱ ተብሎ በዓለ ክብረ በዓሉ የሚከብርበት ነው። ይሄ ሰውዬ ይሄ ሰይጣን ሲወጣባቸው ነው ጩኸት ያበዙት ማለት ነው። እኛ ነን ያወጣ ነው። አዎ፣ ግን እኛ እኮ ከተማ ሀብተናል። ቤተክርስቲያኒቱን ስንፈትሽ ያገኘኑ የአየሩ ላይ ጋኔን ይሄ ነው። መጥቆራ የሚባለው ጽዋለ ጽድቅ ብላችሁ በክርስትና ስም የጠራችሁት ማለት ነው። ያለ መረጃ ነው የምናገረው። በፍጹም የጸዋለ ጽድቅን ገድሉን ማን ያነበበው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄሶች።
የት አለ ኤርሚያስ? ይኸው ወንድም አለ። አንዴ ጠብቁኝ። ኦኬ አንደኞቹ ካህናት እነኙት ያው ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይህ ቦታ እንግዲህ እንደምታዩት እንደምናየው ሰማይና ምድር ሲፈጠር የተፈጠረ ነው። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ራሱ ያነጸው ነው እንጂ በሰው እጅ ታነጸ ወይም ሰው ሰራው ተብሎ አይደለም የምንመለከተው። እንደምታዩት ወደዚህ ስናይ ቤተልሔም አለ፣ ወደዚህ ስናይ አምደ ወርቅ አለ፣ ወደዚያ ወደ ውጭ ስናይ ቅኔ ማህሌት አለ፣ ወደ ኋላችን ስንመለስ መቅደስ አለ። ይሄ እንደምናየው እንግዲህ እግዚአብሔር ህንፃውን የሰራው እሱ ባለቤቱ የጨዋለ ጽድቅ አምላክ ኢየሱስ ክርስቶስ ነው የሰራው። ይሄ ድንቅ ነው። ድንቅ ነው። እስካሁንም ቢሆን ኖሮ ስውር ሆኖ ሲኖር አሁን ጊዜና ሰዓቱ ሲደርስ ትንቢቱ ሲፈጸም ለዚህ አስተሳሰብ እግዚአብሔር ክብር ምስጋና ይግባው ብለን ነው የምንጸልየው። በመሆኑም አሁን እዚህ ያሉት አካባቢዎች በመጀመሪያ ውሃ እየገባው ነበርና አሁን ምስጢሩ ተገልጾ ውሃው እንዲቀር ተደርጎ ተደልድሎ አሁን ሰላም ሆኗል። በመጀመሪያ እዚህ ነበርና አሁን ይሄ ቦታ አባታችን አቡነ ጨዋለ ጽድቅ ከመምጣታቸው በፊት የተዘጋጀ የተሰራ ነው። በመሆኑም አባታችን አቡነ ጨዋለ ጽድቅ በዚሁ ሀገር እናታቸው እንደ ልቃቃ ነው የምትባለው። ለስም አጠራሩ እንዲመች ተብሎ እንደ ቅላላ ቢባልም እናታቸው እንደ ልቃቃ ትባላለች። እዚሁ ጋር እሷም እዚሁ ጋር ያለች እዚሁ ጋር ተፈጥራ እዚሁ ያደገች አባታችንንም የተወለዱበት ቦታ ይሄ ነው። ከጥቂት ቀን በኋላ በገብረ ተአምር በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት አማካይነት የመጀመሪያ ግብር አፈጣጠራቸው የተለየ በመሆኑ ከዚያ የሰው መልክ ያልያዘ እስከሆነ ድረስ በፈጣሪ ዘንድ በአባታችን በአቡነ ዜና የመጀመሪያ ግብር አፈጣጠራቸው እንደ ሰው አይደለም። ታዲያ ምን ነበሩ? ጭራቅ ሰይጣን ማለት ነው፣ ጋኔን። ኦኬ። በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ ጥምቀት ሲጠመቁ ነው 160 ነው 140 ክንድ የነበረው ቁመቱ ሽሪንክ አድርጎ ወደ ስንት ክንድ ደረሰ በሰው ቁመና ሆነው ብሎ የሚለው የመጀመሪያው ግብር አፈጣጠራቸው ምንድነው? ሰው አይደሉ። ታዲያ ምንድነው? ሰይጣን ነበር። ማን የተናገረው? የቤተ ክርስቲያኒቱ አገልጋዮች። የቤተክርስቲያኒቱ አገልጋዮች የት አለ ክብረ በዓሉ ያለበት ቪዲዮ? ይኸው ስርዓት እያሉ በፊት ሰሩት የነበረውን ትሩፋት ይኸው ገድሉ ሲነበብ ስሙ። በኤርሚያስ በቄሶቹ ሲነበብ ስሙ። ክብረ በዓሉ በተደረገ የማይቻላቸው ተሸክሞ መጣ። አባታችን ጨዋለ ጽድቅ ደረሱ ልልበሉ ራደች ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላቸው። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን የማ ልጅ ከተጠመቀ በኋላ የሰይጣኑ ልጅ ከተጠመቀ በኋላ ኦርቶዶክስ የሰይጣን ልጅ ታጠምቃለች ማለት ነው። አዎ የአየር ላይ ጋኔን ዲያብሎስን አጠምቅኩ ብላ ምትል ቤተክርስቲያን ነች። መጽሐፍቶቿን የሚናገሩት ቪዲዮ፣ ጽሁፍ፣ መጽሐፍቶች፣ መረጃ ይዘን ማለት ነው። እኛ ጋር ስም ማጥፋት አለ የለም። ጥላቻ ነው በፍጹም። የምን ጥላቻ? የምን ጥላቻ? ሚስጥራችንን አወጣችሁብን ነው። ከተናደርግ ኤርሚያስ ሚስጥራችንን አወጣ ነው። ምንድን ነው አባዬ? አንዴ ቆይ ወገኖች፣ እሺ
ኦኬ። ስለዚህ የመጥቆራን ነገር ማን ያወጣው? ይኸው ታቦቱ። ይኸው ታቦቱ። ይሄ ታቦት ምንድን ነው? የፄዋለ ጽድቅ ታቦት ነው ተብሎ የሚባለው። ፄዋለ ጽድቅ የሚባለው ማን ነው? የአየሩ ላይ ጋኔን የተባለው የትኛው? ይሄ በፒክቸሩ ላይ አሁን ማሳያችሁ የዚህ ታቦት ነው አዛጋ ያለው። አዎ ማን ነው ኦርቶዶክሳዊ ገብቶ ይህንን ሊያስተባብል የሚችል? ወፍ ማን ነው? ውሸታም አንተ ውሸታም ኤርሚያስ ውሸትህን ነው ብሎ የሚል ማን ነው? አንድ ሰው አይኖርም። የመረጃ ማዕት አዘንብብሃለሁ ማለት ነው። ቀጥዬ እኔው ራሴ ሰው አስልኬ ሄደን ያረጋገጥነው ነገር ስለሆነ ማለት ነው። ስለዚህ ገድሉ በማን ነው እጅ እየተነበበ ያለው? በቄሱ። ያ የሰይጣኑ ልጅ ከተጠመቀ በኋላ አሉ ሆነ በፊት እንደ ቁራ ጥቁር የማይቻላቸው ተሸክሞ መጣ። አባታችን ፄዋለ ጽድቅ ደረሱ ልልበሉ ራደች ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ ልልበሉ። የሰይጣኑ ልጅ ሲጠመቅ ከለሩ እንደ ቁራ ጥቁር ነበረ። ያው የአየሩ ላይ ጋር ቀንዱ ይታያችኋል። እንጨቱ የተሸከመው ጋር ባይዘው ይህንን እንጨት ከሰላሌ ሀገር ነው ተሸክሞ ወደዛ ወደ ሰሜን ሸዋ ወደ ደነባ ወረዳ ይዞት የወሰደው። ለ300 ሰዎች መሸከም የማይችሉትን እንጨት ነው የሰይጣኑ ልጅ ይሄ መጥቆራ የሚባለው ባለጭራው ባለቀንዱ የዛሬና ያድርገውና ኦርቶዶክስ ንስሐ ነው መግባት ያለብሽ። ንስሐ ነው እኮ መግባት ያለባችሁ እናንተ። አይኑን ይልኝ። እዚህ ደግሞ አይኑ ይታያቸዋል። እዚህ ፒክቸሩ ላይ በቀኝ አይኑ እኮ ነው የሚጠቅሰው። የግራ አይኑ እኮ አይታይም፣ ብሌኑ አይታይም። የፀሐይ ብርሃን ነው መጥቶት ነው አትለኝም። ከጥቁሩ ጎን ያለውን አይኑን አይታችሁታል ወይ? እየጠቀሰ ነው ወይስ ምንድን ነው? አሁን ይህንን እንዲህ አይነት አውሬ ባለማመኔ እኛ መናፍቅ እንባላለን? ይኸው በዓሉ ሲከብር እንደዚህ ያከበሩ። ከዚህ በኋላ አባታችን ዜና ማርቆስ ረድ ሆነና አባታችን ዜና ማርቆስም ወደ ገዳማቸው ወደ ደብረ ብስራት ይዘው ሲሄዱ በአንድነት ኖሩ። ፄዋለ ጽድቅም የሰዎች ልጆች ሊሰሩት የማይቻለውን መልካም ስራን ይሰራ ነበር። ከሰራቸው ስራዎች አንዱን እንንገራቸው ስሙ። ከዕለታት አንድ ቀን አባታችን ዜና ማርቆስ ለገዳሙ አገልግሎት ይውል ዘንድ ሰላሌ ከሚባለው ቦታ ሄደ እንጨት አምጣ ብለው አዘዙት። እሱም እንደታዘዘ ሄዶ በጠዋት እንጨቱን ለቀመና 300 ሰዎች መሸከም የማይቻላቸው ተሸክሞ መጣ። ወደ ገዳሙ ተመለሰ። ከዚህም ስራ የተነሳ አባታችንና ልጆቻቸው ያደንቁ ነበር። የፄዋለ ጽድቅ ያመጣው እንጨት ለብዙ ቀን አገለገላቸው። እንደዚህ ባለ ስራ እያገለገለና በአባታችን ጸሎት እየተማጸነ ብዙ ጊዜ ደጅ ጠና። አባታችንን በጸሎታቸው ይረዱትና ረብህ ይሄ ነው እንግዲህ የአየሩ ላይ ጋኔን መጥቆራ የሚባለው ሲጠመቅ ኦርቶዶክሳዊ ክርስቲያን ሆነ፣ ሰይጣኑ ማለት ነው። የተጠመቀበቱ ወንዝ ሁሉ ጭምር ነው ያለው። መረጃ እዚህ ብራዘር ትጣላለህ። ቴንኪዩ ብሩክዬ፣ ፈልፍለህ ጎርጉረህ እንደዚህ ስለምታመጣል ነው። ይኸው ሰይጣኑ የተጠመቀበት ወንዝ። ስለዚህ በዚህ ዋናው አሁን አቡነ ፄዋለ ጽድቅ የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው። ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እርሱንም እግረ መንገድ ላንሳል።
አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው እንግዲህ መንገዷም ያቺ አሁን ዛሬ መንገድ ሰበርባራ ሆነ እንጂ ያቺ መንገድ ትመስላለች። በዚህኛዋ ነው የመጡት። ባይዘወይ ሰይጣኑ የተጠመቀበትና ኦርቶዶክሳዊ ክርስቲያን የሆነበት ወንዝ ነው። ይሄ ወንዝ ሰይጣኑ የተጠመቀበት ወንዝ በማን የተጠመቀው? በአቡነ ተክለ ሃይማኖትና በአቡነ ዜና ማርቆስ እጅ። ከተጠመቀስ በኋላ ኦርቶዶክሳዊ ክርስቲያን ሆና ከዛስ ሲኖር በደግነት ያ ሰይጣን እየሰራ በሚገርም አይነት ሁኔታ ኖረ። ከዛ ሞተ። ሲሞትስ ኦርቶዶክስ ታቦት ቀረጸችለትና ህዳር 29 ቀን ይከብራል ማለት ነው። ማን? ሰይጣኑ ህዳር 29 ቀን ታቦት ተቀርጾለት ይወጣል፣ ይገባል። የተጠመቀበት ወንዝ ይኸው። አጥማቂዎቹ አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ናቸው። ገዳሙ የት ነው ያለው? ሰሜን ሸዋ ደነባ ወረዳ። ኦኬ። የደብሩን አስተዳደር ነው ያገኘናቸው። ስለዚህ እኛ ከጥላቻ ተነስተን አንናገርም፣ በመረጃ ላይ ነው የምንናገረው እያልናችሁ ነው። ኦኬ፣ ወደዚህኛው ቪዲዮ ስንመለስ እንግዲህ በዚህ ያህል ልክ ጥላቻን የሚናገሩ ሰዎች ጴንጤን ማስተማር በጣም እና አሁን ኬኩን የፈለኩት እንዲያጠናክርልኝ ነው የምፈልገው በደንብ እኮ አካል እዛ ያለ ሰው ነው መሆን ያለበት። ከልጅነታቸው ጀምሮ አሁን ጥቁሮች ሲኖሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። በቃ ሌላ ምንም ይህን ትምህርት ያስተማራቸው ዲበኩሉ ነው። ኦኬ፣ የእሱ መንፈሳዊ ልጆቹ ናቸው። የኔ ልጆች አይደለም ብሎ ሊል አይችልም። እሷ የምትኖረው እንግሊዝ፣ እሱ የሚኖረው ኢትዮጵያ ቢሆንም ኦኬ፣ በኢትዮጵያ ሕግ መሰረት ይጠይቅ ተብሎ ከተባለ በዚህ ያህል ልክ ጥላቻ የተናገረ ሰው እንደሱ ማንም የለም። ልጆቼ ጴንጤን ሲያዩ እንዲቀፋቸው አድርጌ ነው የማሳድገው ብሏል። ሲጀምር ደግሞ የሕግ ሰው ነኝ ብሎም ሲያወራ ሰምቼዋለሁ። ይህን ትምህርት የሚማሩት ከዲበኩሉ ነው። ዲበኩሉ ነው እንደዚህ እያለ የሚያስተምራቸው። ይሄ ማለት ነው በዘረኝነት ነቀርሳ የተመረዘ ሰውና በጴንጤ ጥላቻ ያበደ ሰው ማለት እንደዚህ ሰው አላየሁም። ኦኬ 18,000 ሴተኛ አዳሪ ባለበት ምድር ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች መሆናቸውን ካህኑ ናቸው የተናገሩት። ካህኑ እያንዳንዱ የሚናገሩትን ነገር እነሱም ይዛሉ አይደለኛ መረጃ፣ እኛም ያዙ መረጃ። የትኛውንም ለምናገረው ነገር የመጽሐፍትም የቪዲዮ ማስረጃ ይዤ ነው። በዚህ ያህል ልክ ጥላቻ እነ ኬኩን እነ ጸድ የተባለችውን አሁን የተናገረችውን ባይዘዌ ቅድም እንዳልኩት በህግ የሚያስጠይቃትን እንግሊዝ ሀገር ላይ በህግ የሚያስጠይቃትን ነው። ልጆቻችን ጴንጤን እየጠሉ ማደግ አለባቸው ነው ብላ ያለችው። የእንግሊዝ ሀገርን የንጉሱን እና የንግስቲቱን ብር እየበላች ማለት ነው። ተመሳሳይ ሲስተም ነው። እኔም የእሷም ሀገር የምንኖረው ንጉሱ የእንግሊዙ ንጉስ የኔም ንጉስ ናቸው። እኔ ባለሁበትም ሀገር ኪንጋችን ናቸው። ዲበኩሉ ገደል ነው የሚከታችሁ። እሺ፣ ጥላቻ እየሰበካችሁ በእውቀት መሞገት ሲያቅታችሁ የጴንጤ ልጆች ጥሩ የጴንጤ ልጆችን እየጠሉ ማደግ አለባቸው ብዬ እላለሁ እያላችሁ ወታችሁ እንደዚህ የምትናገሩት በሙሉ ክሪሚናል
ወንጀል እኮ ነው ወንጀል። ይሄ ሰውዬ ባለፈው ትናንትም እንደተናገርኩት ከትልቁ እጅግ ከምናከብረው ከአማራ ህዝብ የወጣ ሰው ነው። እኔ ቄስ ሆኖ በዚህን ያህል ልክ ዘረኝነቱ አብቦበት አይን አፍጥጦ ጥርስ አግጥጦ ፊት ለፊት የወጣ ሰው አላየሁም። ብዙ የኦርቶዶክስ ቄሶች አሉ። ሁለተኛ ከዘረኝነቱ የተነሳ ለኦሮሞ ህዝብ ከፍተኛ ጥላቻ ያለው ሰው ነው። ይሄ ሰውዬ ሲናገር ሰምተነዋል። አብይን ነክሶ የያዘው በሌላ አይደለም፣ በጴንጤነቱና በኦሮሞነቱ ጠልቶት ነው። እውነቱ ልንገራችሁ፣ ጌታ ኢየሱስ ምስክሬ፣ በምንም አይደለም። በምንም ሲያየው ጴንጤ ነው፣ ዘሩ ኦሮሞ ነው። በቃ አብይን ከስልጣን ለማውረድ ከፈለክ ሂድና ዲበኩሉ ቀሚሱን አውልቀህ ይህን ፂምህን ተላጭተው ሽፍታ ሆነ ወይ ደግሞ ሳታወልቀውን ፀጉርህን እንዳልክ ሄደ ገብተህ ኢትዮጵያ ሸለቆ ውስጥ በአባይ በረሃ ውስጥ መዋጋት ነው ከአብይ ጋር። ኦኬ መዋጋት ነው። ስትሄድ ግን ወደ ኢትዮጵያ ስትገባ ግን ያው ጦርነቱ ላይ ስለምትገባ ማለት ነው ለሬሳ መጠቅለያ አንሶላ ምናምን ነገር ገዝተህ ይዘህ ብትሄድ እኔ እመክርሃለሁ አስቀድሜ ማለት ነው። እንዳልኩ አንተ አሻንጉሊት ብለህ በምትላት በሱ ነው የሚያጫውተው አብይ። መከላከያ ሰራዊትንም ራሱ አይልክብህም፣ ድሮን ነው የሚልክብህ። ከዛ ከእሷ ጋር ትነጋገራለህ ማለት ነው፣ ከድሮኗ ጋር። እሷ በላይ አንተ በታች ሆነህ በመስቀል ገዝተህ ታወርዳታለህ። ማይሰራ ኃጢአት እግዚአብሔር ይፍታ ብለህ እንደምትለው ልክ እንደዛ እስቲ ብለህ ድሮኗን ከአየር ላይ በመስቀል ሀማትበህ ስትጥላት እናያለን። ያኔ የአብይን መንግስት አንቆጣቁጠዋለን። እኔ ሌሎች ኦርቶዶክሳውያን ካህናት እንደነዚህ አይነት ሰዎች ቤተክርስቲያኒቱን በዚህ ያህል ልክ ሲያዋርዱ ሲያሰድቡ ምንም አይመስላችሁም? አትመክሩትም? ደግሞ የጴንጤ ልጆች ጨዋዮች ናቸው ይላል። አንተ አለ አይደል እንደታረደ በግ ስታንቋር የምታድረው? ስንታንቋር እኮ አልኩ። የታረደ በግ የታረደ ከብት ነፍሱ እስከሚወጣ ድረስ የሚጮኸው አይነት ጩኸት ማለት ነው። በጨዋይነት ብለህ ካልክ ከተማ የሰውን ጆሮ ሊበጥስ በሚችል ማይክራፎን ጮህብን የምታሩት እናንተ አይደላችሁ እንዴ? እናንተ እንደዛ ስለጮኻችሁ ከኦርቶዶክሳውያን ልጆቻችን አናስተምርም አላልንም፣ አንልምም። እግዚአብሔርን የምንፈራንን ህዝባችን ነው ቤተሰቦቻችን ናቸው ብለን የምናውቀው። የታመመ አይተኛ፣ የወለደች አትተኛ። በማይክራፎን ስጮህ አይደል እንደምታድሩት? እናንተ እንኳን ጮኻይ እንኳን አልተባላችሁም። የእግዚአብሔር ህዝብ ያለ ማይክራፎን ስለተናገረ ጴንጤ ጨዋሂ ነው፣ ጨዋታም ትውልድ እንዳይበዛ ምናምን ነገር ብለሃል። በእርግጥ አንድ ጠንቋይ ስላለ ምንም የሚያመጣው ነገር የለም። ይሄ ጠንቋይ ነው። እውነቴን የምላችሁ ጠንቋይ ማለት ነው። አይመረው አይመርኩክ እያለ ሲደግም የሚያድር መተተኛ ነው እና ቪዲዮዎቹን ያው እያየን ነው። መጠጥ ቤቱ የሚዘጋው የመጠጥ ፋብሪካው ሊዘጋ ካስፈለገ ኦርቶዶክሳውያኑ መጠጥ ማቆም አለባቸው ተባለ። በራሳቸው በመምህር መስፍን ማለት ነው። መምህር መስፍን ይህንን ብለው አሉ፣ ፍርጥ አድርገው ተናገሩ። ጥሩ ነው እንደዚህ የሚናገሩ ሰዎች መኖራቸው። ታዲያ አደገኛው ትውልድ ማን ነው? አደገኛው ትውልድ ማን ነው?
ልጆቻችንን የሚበክለው ትውልድ ማን ነው? ይሄ ነው። አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ኦርቶዶክሳውያን መጠጥ መጠጣት ቢያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። እና ታዲያ ምንድን ነው? ዘፋኙ ማን ነው? በራሳቸው በኦርቶዶክሳውያን። መጠጥ ጠጪው ማን ነው? ኦርቶዶክሳውያን ነው። ሴተኛ አዳሪ ከ22,000 18,000 ኦርቶዶክሳዊ ነው ብለው ያሉት የራሳቸው የካህናቱ ናቸው። እንደው እንበል እንኳን ብለን ካል እኛ ነን ከዚህ ትውልድ ራሳችንን ልጆቻችንን መጠበቅ አለብን ብለን ካለን ከጴንጤ ምን ትጠብቃለህ? ልጅህን ከምን እስኪ ምን ጫት ገራባ ተራ አታገኘን፣ መጠጥ ተራ አታገኘን፣ ሴተኛ አዳሪነት ተራ አታገኘንም። እግዚአብሔርን የማይፈሩ ያመኑትን አምላካቸውን እግዚአብሔርን የማያውቁ አንዳንድ ሰዎች ካልሆኑ በስተቀር ያው አዲስ አበባ ላይ 22,000 ሴተኛ አዳሪ ደግሞ አለ። ከ18,000 በላይ ኦርቶዶክሳዊ። ኦርቶዶክሳውያን መጠጥ መጠጣት ቢያቆሙ ቢራ ፋብሪካ ይዘጋል። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። አሁን እኛ አጨክን ሌሎቹ ጨክኑ አላማየሩ ኮንሰርት ምን ገባ እኛ አሁን ለምረት ላይ ምን መጣና ወንደሱ ማይጉረጥቻው ማይሳ ሁለቱም ላይ ያለ ኦርቶዶክስ ተናቅናቁን ተናቅናቁን አለ። የተናቃችሁ እኛ አልናቃናችሁም። ሲጀምር ግን ተንቃችሁ እንኳን የተናቃችሁት በምታረጉት ነገር ነው። በምታረጉት ነገር ከጴንጤ ጋር ግብ ግብ ይቅርባችሁ። እሺ ኦኬ። ደብተራው ዲበኩሉ 18,000 ሴተኛ አዳሪ ያለበት ብለው ያሉት ካህኑ ናቸው። ይኸው ከእናንተ ትውልድ ነው እንደውም ጴንጤ መጠበቅ ያለበት። ልጆቻችንን መጠበቅ ካለብን 18,000 ህዝብ ሴተኛ አዳሪ ከሆነበት ህዝብ ነው መጠበቅ ያለብን። ልጆቻችን እንደነሱ ሴተኛ አዳሪዎች እንዳይሆኑ ማለት ነው። እና ይህን የምንለው ጸጋ ይብዛላችሁ ወገኖች። መቀጠል ትችላላችሁ። ቴንኪው ብርኬ፣ መቀጠል ትችላላችሁ። ቤቱን ምራው በዛ። ቴንኪው ሰላም ብያለሁ። ሁላችሁንም ተባረክ። ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ከላይ ጀምሮ ከግርምሽ ጀምሮ ሰላም እያላችሁ የምታነሱት ሀሳብ ካለ ያው ለእናንተ እንስጣችሁ። ግርምሽ መጀመሪያ ሰላም ብለህ የምትለው ነገር ካለ በዛው ከዛም እንትን እንላለን። ተባረክ። እሺ ግርማ የለም ሰና ያለክ ብሩክዬ እንዴት ናችሁ? ጸጋና ሰላም ይብዛላችሁ። አለን ምን እንላለን እንግዲህ ያው እውነቱን ነው። ኤርሚዬ ትንሽ ይሄ መቃተት እንግዲህ በመንፈስ ቅዱስ ይመጣ በጣም ብዙ ነገሮችን እየሰማን ነው የምንሄደው እና ቆሻሻና እንትን የሚጠላ ነገር የሚወድ ነገር በቃ ጠንቋይ ብቻ ነው። እኛ በደንብ እናውቃለን። ሀገራችን ሁላችንም እንግዲህ የዚህ ፓርት ስለሆንን ሀገራችን ስለሆነ እኛ ደግሞ ያገባናል እና ኪፕ ጎይን አወር ፕራይም ሚኒስተር ነው የምንለው። እኛ ደግሞ ምንም እኮ የሚመጣ ነገር አለ ወሬ ነው እንጂ ምንም። ኤኒዌይ እውነቱን ነው። ቅድም በላይነሽ አመዴን ሲጠራት ነበር ኤርሚዬ። በላይነሽ አመዴ ነው ስሟ ከላይ አይገቡም። ግን ያው የሆነ ፉክክርና የጦርነት መንፈስ ምናምን እኮ አይደለም። ግን በቃ መጥፎ ነገር የሚጠላው እሱ ነው። በዛ ላይ ደግሞ ይህን ጦጦ ጋር የነበሩት ጠንቋዮች እንዳለ ስለተደረመሱ እና የኔንም ሰፈር ጨምሮ ደግሞ ወደ 20 ምናምን የነበሩት እነዚህ ምድሩን ይዘውት የነበሩት የመጥቆራ ወንድሞች እንዳለ ስለተመቱ ኢየሱስ ይባረክ። በቃ ዘመናችን እንደዚህ እያለ ደግሞ ወንጌል ይቀጥላል። ገና እንበዛለን፣ ምድርን እንሞላታለን። እና እዚህ እንግሊዝ ሀገር ሆነው የተንጫጩት እንኳን ያው
ተስፋ የቆረጡት ናቸው እነዚህ በቤኔፊት የሚተዳደሩ ሰዎች። እንደዛ ነው። ምንም ስራ ስለሌላቸው ያው ቲክቶክ ላይ ቁጭ ይሉና በ10 ብር ኮንትራት 10 ብር ነው ኮንትራት እዚህ ሀገር እና ያጠገባቸው ስላለው በደንብ ስለማውቀው 10 ብር ነው ኮንትራት እና ስራ የሌላቸው ሰዎች 24 ሰዓት እንደዛ ነው እና ኢትስትሮ በቃ የታወቀ ነገር ነው። ስራ ያላቸው ሰዎች ቸርች ነው የሚሄዱት። ቸርች ሄዳሉ፣ ሰንደይ አያሳልፉም። ከዛ በኋላ እግዚአብሔርን ያመሰግናሉ፣ ተሰብስበው ስለ ሰዎች ይማልዳሉ እንጂ እንትን አይሉም እና ምንም አይደለም። ኤርሚ አግኝቶት ያመጣውን መረጃ በሙሉ ደግሞ ሰምተነዋል። ግን እግዚአብሔር ይባረክ። ጠፉ ሲሉ ይበዛሉ የሚባለው ነገር ደግሞ እውነት ሆኗል እና ጌታ ዘመናችሁን ይባርክ። ደስ ብሎኛል እዚህ ገብቼ ከእናንተ ጋር አብሬ ደግሞ ወንጌል ስለምካፈል። ተባረኩልኝ። አሜን። ጌታ ዘመንን ይባርክ። ሰናይ ቤካለክ ወንድምነት አለው። ሰላም ብያችኋለሁ ሁላችሁንም። ወንድምነት ኤርሚሻዬ እንኳን ደህና ቆየኝ። አባቡ ብሩኬ ፓፓዬ and everyone እዚህ ያላችሁ እና ሙዬ ሲየው እንግዲህ እንደሰኒ ወንድምነት ገርማችን ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። ተባረኩ። ተባረክ። ቤካዬ ኤፍቪ አለ። ብሩኬ ሰላም ናችሁ? ሁላችሁንም ሰላም ብያለሁ። እሰማለሁ አለ። አዎ ትሰማለህ። ጌታ ዘመናችሁን ይባርክ። ኤርሚ እየተባረክ ያው እንግዲህ ያው መጥቆራ ነው የሚያስለፈልፋቸውና ያው አንዳንድ ጊዜ በጣም የሚያሳዝን ነው። አሁን ብሶባቸዋል እኮ ማለት ፉክክር ይዘዋል። ያው እንግዲህ ከድሮ ጀምሮ ጴንጤን ይጠላሉ። ስለ ወንጌል ብዙ ጴንጤዎች ኢትዮጵያ ውስጥ በኦርቶዶክሳውያን ተገለዋል። ብዙዎቹ መከራ ደርሶባቸዋል ለብዙ ዓመታት። አሁን ደግሞ በይፋ በአደባባይ ይሄ ሰውዬ ያው ፋኖ ነው፣ ያው ታውቃላችሁ፣ በኩሉ ያው ፖለቲከኛ ነው። ያው እንግዲህ ኤርሚ ቅድም እንዳለው ጥላቻ ያለበት ሰው ነው። እኛ ደግሞ ጥላቻ የለብንም፣ ሁሉንም ሰው እንወዳለን። እንግዲህ በዚህን ይሄን ያህል ጥላቻ ውስጥ ገብቶ ልጆቻቸውን ከጴንጤዎች ጠብቆ ማለት እንደው የማያስኬድ ነገር እኮ ነው። መሬት ላይ ያለው እኮ ሌላ ነው። አሁን ቅድም እንደሰማችሁ 18,000 ሴተኛ አዳሪ ኦርቶዶክስ ናቸው። መጠጥ ቤት ሁሉ በቃ እንደተናገራ እንዳየነው እንደሰማነው ነውና እውነቱ እዚህ ጋር ነው። ኦርቶዶክስ የሚባልን መውደድ ድርጅቱን መውደድ በቃ ስላልበራላቸው ነው ማለት ስላልተገለጠላቸው ነውና ይቀጥሉ። ያው ሳኦልም ጳውሎስ የተባለው ደማስቆ ላይ ደቀ መዛሙርቶቹን እያሳደደ ሐዋርያት ሥራ እንደምታውቁት ምዕራፍ 9 ላይ ጌታ ከሰማይ ሆኖ ሳኦል ስለምታሳድደኛለህ አለው። እኔ የሚያሳድድ አንተ ማን ነህ አለ ሳኦል መለላ ወድቆ። ከዛ እኔ የምታሳድድ እኔ ኢየሱስ ነኝ አለው እና ጴንጤዎቹን የሚያሳድድ የጌታ ደቀ መዛሙርቶች የጌታ ተከታይ ጴንጤዎቹን የሚያሳድድ ማን ያሳድዳል? ኢየሱስ ክርስቶስ ያሳድዳል። በቤታቸው ውስጥ ክርስቶስ ስለማይሰበከው አጋንንት ስለሚሰበከው መጥቆራዎች ስለሚያመልኩት ተደግሞባቸዋል። በነገራችን ላይ ህዝቡ ተደግሞባቸዋል። ወንድሞች እንዳያስተውሉ የዚህ ዓለም አምላክ አእምሯችሁን አሳውሯል። ሁለተኛ ቆሮንቶስ ምዕራፍ 4 ላይ እንዳያስተውሉ የዚህ ዓለም አምላክ አእምሯችሁን አሳውሯል እና ተደግሞባቸዋል። ከእጃችሁ እንዳይወጡ በቃ መሪዎቹ፣ ጳጳሶቹ፣ ደብተራዎቹ፣ ደጋሚዎቹ እነዚህ ምን አድርገዋል? እነዚህ ሁሉ አይነት ህዝቡ ላስጠንቅለዋል። ያው በግ እንደቀበራችሁ ታውቃላችሁ። በግ ቀብረዋል ሰዎቹ አቡነ ጳውሎስ እንዲሞት ብዙ ነገር አለና ከዛ እግዚአብሔር ህዝቦቻችን እንዲፈታ ቤተሰቦቻችን ከዛ እንዲፈቱ ወንጌል ይቀጥላል። ያው ኤርሚ እነ ብሩኬ ሌሎቻቸው ከመቀጠል ውጭ ሌላ አማራጭ የለም። ያው በመስረጃ ነው የምናወራው። እዚህ እንቀጥላለን። ውሸት ይጋለጣል። ወደ ወንጌል ሰዎች እንዲመጡ ነው። እኛ ኦርቶዶክስ ጥላቻ የለብንም። ውሸቱ ተጋልጦ እንደዚህ ውሸቱ ተጋልጦ ወደ ክርስቶስ እንዲመጡ ነው። ይህንን ነው የምለው። ተባረኩ። ጌታ ዘመናችሁን ይባርክ። ሁላችሁንም ሰላም ብያለሁ። ጨርሻለሁ። እሺ ተባረክ። የፊቅ ጌታ ይባርክ። ሙቲ የምትይው ነገር ካለ ሰላም ማለት ትችላለች። እሺ ብሩኬ ኤርሚ ሁላችሁንም ሰላም ብያለሁ። ያው ሰምቻለሁ። ኤርሚ የከፈተውን ቪዲዮ ሁሉንም የቀረስ ዲበኩሉ የሚገርመው እኛ ይጠበቃል። በቃ ኖርማል ነው። ገርሞን አይደለም
ያወራንበት ያለነው እታቸው ነው። ቀሲስም ስላሉ በፌስ አካውንታቸው እየሰሙን ያሉት እኛ ተወደን የጀመርን ከመወደድ አይደለም የጀመርነው። ተወደን ደም ተከፍሎልን ክርስቶስ ሕይወቱን ሰጥቶን ነው የቆምነው። በማንም እርዳታ አይደለም። ሶሪ አንድ ይቅርታ ብሩኬ ስራ ቦታ ሆኜ ነው ስለጮህባችሁ ነው ሚዩት ያደረኩትና ከፍቅር የጀመረ ህይወት ነው ያለን፣ ሃይማኖት አይደለም ያለን፣ እኛ እምነት ነው። እንግዲህ ቀሲስ እኛን የነካ እኛን የባረከ ይህ ፍቅር እንዲገባውት ለእርሶና ለጀሌዎቹ እንጸልያለን። እሱ መማረክ ይችላል። ጌታ እንዲረዳውት እንለምናለን ነው ብለው የምንቀጥለው የሚያስቀጥለን ጌታ ስላለ ነው። እና እግዚአብሔር በምድራችን ላይ ስለሚያደርገው መልካምና በጎም ነገር እግዚአብሔር ይባረክ። እርሶ እንደሚሉት አይደለም፣ ልማት ነው፣ ብልጽግና ነው፣ ከፍታ ነው እየሆነ ያለው የሚሆነው። ጌታ ደግሞ ይረዳናል። ተባረኩ። ኦኬ መቅዲ የምትይው ነገር ካለ ሰላም ማለት ትችላለሽ። እሺ ብሩኬ፣ ሰላም ለእናንተ ይሁን። የጌታ ሰላምና ጸጋ ይብዛላችሁ። ተባረኩ። ጌታ ኢየሱስ ይባርካችሁ። እንግዲህ ወንጌል ይቀጥላል። ከመቀጠሉ ውጭ እኛ ሌላ አማራጭ የለንም። ከዚህ ላይ ግን የምናገረው ነገር ቢኖር ማለት ነው ሰዎች እኔ ማለት ነው ይሄ መጥቆራ የሚባለው መንፈሱ እንዴት እንደሆነ አውቃለሁ። ምክንያቱም ባደግኩት በኦርቶዶክስ ሃይማኖት ውስጥ ብዙ በተለያየ ሰዎች ላይ የዛር መንፈስ ያለባቸው ሰዎች ያጎራሉ እና ይነሳል የመጥቆራ መንፈስ። እኔ ይሄን አውቃለሁ መቶ ማለት ነውና ግን እንደዚህ በፎቶ ያየሁት እዚህ ሚዲያ ላይ መጥቼ ነው ኤርሚ ቤት ነውና ይሄ ነው እንደ ብዬ ሁሉ ደንግጫለሁ መጀመሪያ ሳይሆንና ኦርቶዶክስ ውስጥ ሆኖ ይሄን የማያውቅ ሰው የለም እንደው ከተወሰኑ ሰዎች ካልሆነ በስተቀር በእውነት እኔ አውቃለሁ። እና በጣም እንትን ይላል ክፉና ጨካኝ መንፈስ ነው የሚባል መንፈስ ነው። እንደውም ገብቷቸዋል። ያልካደመውን ሰው ውርንጭላ ብሎ የሚሳደብ ሰው ነው። ይሄ ደግሞ ያለው የት ነው? እዛው ራሳቸው ቤት። እኔ ባደግኩበት ያው በእግዚአብሔር ፊት መሰክራለሁኝ መንፈሱ እዛ ቤት ይጮሃል አለ። በተለይ ደግሞ በቅዱስ ዮሐንስ የሚባለው ዘመን መለወጫ ላይ ይሄ መንፈስ ይነሳል። የት? እዛው ኦርቶዶክስ ቤት ዘመን መለወጫ በተባለበት ቤት፣ ክርስቲያን ነኝ በተባለበት ቤት መስቀል ሰዓት በመስቀል በዓል ላይ መንፈሱ ይጮሃል። ደም ካልፈሰሰ ጥቁር ፍየል የሆነ ዳልቻ ፍየል ምናምን እያለ መንፈሱ ይጮሃል፣ ይፈልጋል። ያንን ካላቋደሱለት የሚጮህ መንፈስ ነው። ይሄ ያለ ጉድ ከቤታችሁ አስቀምጣችሁ ግን ጴንጤውን እንደዚህ ነው። በእውነት ተው፣ ከእግዚአብሔር ጋር አትዋጉ እንዴ። ዛሬም እኔ በእውነት ካስፈለገ ማለት ነው ወንጌል ከሆነ ግዴታ ከሆነ በማስረጃ በድምጽ ሪከርድ ሁሉ ላመጣ እችላለሁ ቀስ ብዬ እዛ ቤት እንደሚመለክ ማለት ነው። ጫት ይፈልጋል፣ በቅዱስ ዮሐንስ ደም ይፈልጋል፣ ይፈሰስለታል። ቆሎ ፋፎ በሩ ላይ ተረጭቶ ነው ተለምኖ ነው መንፈሱ ዲቢያ የከበሮ ተመቶለት ነው የሚወጣው። ሐሙስና ሰኞ ቁጭ ብለው ያክብሩኝ ይካድሙኝ ይላል። ከዛ ሲለቅስ እኔ እዚህ አልቀመጥም ወሎ ጭስ ስላለ ወሎ ነው የሚመቸኝ ይላል። እኔ በህያው በእግዚአብሔር ፊት ነው የምነግራችሁ ያደግንበትን ጌታ መንጭቆ አውጥቶን የጌታ ሆነን እንጂ እናውቀዋለን። ተው፣ ከእግዚአብሔር ጋር አትዋጉ። አናውቀውም አትበሉ። ታውቁታላችሁ። እየካደምሽ እባብ ነው የሚልከው ካልታዘዙት ላይ። እኔ ያው እግዚአብሔር ምስክሬ ነው። እኔ ምስክራለሁ። ካልታዘዛችሁ ለዛ ለመንፈሱ ሲነሳ ቡና ካላፈላችሁ ካልካደማችሁ እባብ ይልክባችኋል። የሆነ ነገር ይልክባችኋል። ሴትዋ አልካድምም እቤቴ እንደሄ የለኝም ቆሎ የለኝም ካለች ካጎደለችበት አባብጦ ገደል ይሰዳል ይሄ መንፈስ። እኔ እውነቴን ነው የምነግራችሁ። የምታውቁ ሰዎች እውነትን ተናገሩ። እኔ አውቀዋለሁ።
ከዛ ከቤቴ እኔ በጣም የማልታዘዝ ልጅ ነኝ። ቡና አፍሊ ሲባል ቡናውን ሲሸተው አሉ እንትን ስለማሉ እደፋ ነበር። ይችን ውርንጭላ አስወጡልኝ ተብሎ ወንዶች ይቆሉ ነበር ከቤት ውስጥ ወንዶች። እኔ አልታዘዝም ነበር። ጌታ ስለመረጠኝ ዛሬን ስላየልኝ መንፈሱን መካደም አልፈልግም ነበር። እናውቀዋለን ሲያስገዛችሁ ሲያንበረክካችሁ ጌታ ነው። ከባርነት መንጭቆ ከምንጋጋ ከውሬው የራሱ አደረገን። ኢየሱስ ጌታ ነው። ክብሩን እሱ ይውሰድ። እኔ አመሰግናለሁ ጌታ እንዴት እንዳወጣኝ ስለማውቅ። እናንተ ምን ሆናችሁ ነው? ቅዳሜ ስታጎሩ አድራችሁ እሑድ እኮ ነው ቤተክርስቲያን። ኧረ እባካችሁ ተው እንጂ ከጴንጤ ጋር አትለካኩ። እሺ ጫማ ለጫማ ራሱ እንኳን አትቆሙም። እውነት ለመናገር በጽድቅ የሚቆም ማን ነው? ጴንጤ የሚያስተምር ጴንጤ፣ መጽሐፍ ቅዱስን ገልጦ ያስተማረን ጴንጤ፣ ኢየሱስን የሰበከ ጴንጤ ነው። ቢደክምም ይደክማል፣ አዎ ይዝላል፣ አዎ ግን አለው ምን ውስጡ ላይ የሚያቃስት መንፈስ ያለ ለምን ብሎ የሚጸጸት የሚያለቅስ እኔ አውቃለሁ። መጥቆራ የሚባል መንፈስ ኦርቶዶክስ ቤት ውስጥ እንዳለ እኔ በሕያው እግዚአብሔር ፊት ካስፈለገ ጊዜ ይፈጅብኛል እንጂ ማስረጃ አመጣለሁ። እያመለካችሁ ደግሞ ጴንጤን አትለጠፉበት፣ አይመጥናችሁም ሲጀመር። ሀሳብሽን ጨርሰሽ ነው? ምናልባት ተቋርጦብሽ ከሆነ ብዬ ይቅርታ። በርጌ ሰው ሲመጣብኝ በር ከፍቶ ወጥቼ ነው። እኔ ቢበቃኝ ችግር የለውም፣ ግን እውነታው ይሄ ነው። ጌታ ኢየሱስ ሲባርካችሁ ወንጌል ይቀጥላል። እነሱ ምንም እያሉም እኛ ወንጌል ይቀጥላል። እዛው እነሱ ጋር ያለውን ጉድ እናውቀዋለን። መርጌታዎቹ ምን እንደሚሰሩ እኔ አረቂ ሀ ብዬ ከልጅነቴ ጀምሮ እጄ ጌሾ እየወቀጠ አረቂ እያወጣሁ ነው ያደግኩት። ጣላ እየጠመኩ ነው ያደግኩት እየሸጥኩ። ማን ነው የሚጠጣው? ቄሶች፣ ዲያቆናት። ማን ነው ሰክሮ የሚወላገዱ? ማን ነው ቤተክርስቲያኑ የመቃብር ስፍራ ሳይቀር እንኳን ቁጭ ተብሎ ጽዬ የሚባል ማርያም የሚባል ጣላ የሚጠጣበት ሬሳ ላይ ቁጭ ብሎ ጴንጤ ያደርጋል እንዴ? አያደርግም። በቃ ከሰከሰ ለማን ነው የምትካድመው? ሬሳ ላይ ቆመህ መጀመሪያ ካላችሁበት ውጡ። ለመክሰስ ለመሳደብ ውጡ። እስቲ አንድ ጴንጤ ይድከም ይልፈስፈሳ። ኦርቶዶክስ ቤት ሆኖ ነው የሚንዘላዘለው። ጴንጤ ቤት ሆኖ ይንዘላዘላል? ወጥቶ ነው ከደከመ። ምክንያቱም ቤቱ የተከበረ ነው። መንፈስ አለበት። ጥያቄ ልጠይቅሽ? እሺ ጠይቄ ብሩክ። እሺ ቄሶቹ እንደዛ ማድረጋቸው ስህተት ነው ብለሽ ታምኛለሽ? መንፈስ ቅዱስ ስለሌላቸው በሚሄዱበት መንገድ ትክክል ናቸው። ምክንያቱም ሰው ያለ እግዚአብሔር ምን ማድረግ አይችልም ብዬ ነው የማስበው። ለምን ተወቅሻቸዋለሽ ታዲያ? አሁን ትልቁ መውቀስ ሳይሆን እኔ ከተወቀስኩኝ ይቅርታ ብርክ ወይ ስሚኝ አንዴ። ትልቁ ችግር ምንድን ነው? እኔ ያው ጠዋት ላይም የተወሰነ ሀሳብ አንስቻለሁ በዚህ ጉዳይ ላይ። ለምሳሌ ቄሶቹ ሰከሩ፣ ጠጡ፣ ምናምን ምናምን ብለን እናነሳለን፣ ወይ ደግሞ እንደዛ አይነት ህይወት ውስጥ እናያቸዋለን። ምን ያርጉ ታዲያ እነዚህ ሰዎች? በጨለማ ያለ ሰው ህይወቱ ከዚህ የተለየ አይደለም። በቃ ህይወቱ ነው፣ ህይወታቸው ነው። እነሱ በመጠጣታቸው ልንገረም አይገባም። ዝሙት በማድረጋቸው አንገረምም። ምክንያቱስ ማንነታቸው ስለሆነ እኮ ነው። ከዛ ስፍራ እኛም ስላመለጥን፣ የእግዚአብሔር ጸጋ ስለረዳን፣ የእግዚአብሔር ጸጋ ስላቆመን። ለምንድን ነው ይሄን የምለው? ለምሳሌ ቀሲስ ዲበኩሉ ተሳስተዋል ብሎ የሚያምን ሰው እስኪ አንዳንድ ቁጥር ይጻፍ። ተሳስተዋል ቀሲስ ዲበኩሉ ብሎ የሚያምን ሰው አንዳንድ ቁጥር ይጻፍ። ተሳስተዋል ቀሲስ ዲበኩሉ ብሎ የሚያምን ሰው ካለ አንዳንድ ቁጥር ይጻፍ። ኬዲ እሺ። ሌላ እና ቅድም እነ ጸዲ ሲናገሩ የነበሩትም ትክክል አይደለም ብሎ የሚያምን ሰው አንዳንድ ቁጥር ይጻፍ። እሺ የሁላ ሰው ብዙ ሰው ነው። እሺ ብዙ ሰው ነው። ተሳስተዋል ብላችሁ ታምናላችሁ? አሁን አንዳንድ ቁጥር የጻፋችሁ ሰዎች ቀሲስ ዲበኩሉ ድነዋል ብላችሁ ታምናላችሁ? አሁን የጠየቅኩት ድጋሜ የጠየቅኩት አንዳንድ ቁጥር የጻፋችሁትን ሰዎች ነው። ቀሲስ ዲበኩሉ ድነዋል ብላችሁ ታምናላችሁ?
ታምናላችሁ? ቀሲስ ዲበኩሉ ድነዋል ብላችሁ ታምናላችሁ? እሺ አልዳኑ ኖ እያላችሁ ነው። ታዲያ ያልዳነ ሰው ተሳሳተ እንዴት ይባላል? ሰው እንዴት ከአጋንንት መልካም ነገርን ይጠብቃል? ከአጋንንት ሰው መልካም ነገርን አይጠብቅም። እኛ መንግስት የለየን ሰዎች ነን እኮ። በብርሃን ያለ ሰው ከጨለማው መንግስት መልካም ነገርን ሲጠብቅ ነው ስህተት የሚሆነው። መጀመሪያ ስህተት የሚሆነው በብርሃን ያለ ሰው ከጨለማው መንግስት መልካም ነገርን ሲጠብቅ ነው። እኔ እንደውም ከጨለማው መንግስት መልካም ነገር ለክርስቲያኖች ከመጣ ያኔ ነው እንደውም መጠርጠር ያለብን፣ መደንገጥ ያለብን ያኔ እኮ ነው። እኚህ ሰው በጨለማ ያሉ ሰው ናቸው፣ በአጋንንት ስራት ስር ያሉ ናቸው። ታዲያ እንዴት መልካምን ነገር ሊናገሩ ይችላሉ? እንዴት በክርስቲያኑ ላይ ጥላቻን ላይናገሩ ይችላሉ? ምክንያቱም አንተ እኮ እያፈረስክ ያለው የጨለማ መንግስት እኮ ነው። እያፈረስክ ያለው ሰው ሰራሽ ትምህርት እኮ ነው። ምንድነው ታዲያ ሊሉ የሚችሉት? በቃ ያላቸውን ነው የሚሰጡ፣ ጥላቻ ማለት ነው። ለምን? ወደው አይደለም። እውነት ለመናገር ወደው አይደለም፣ ተፈጥሯቸው እኮ ነው አይደለም። ከተቀበሉት መንፈስ የተነሳ ነው። ከተቀበሉት መንፈስ የተነሳ ነው። አንተ መልካም የሆንከው እኮ የአንተ አቅም በቃ ብርቱ ሆኖ ስለሆነ እኮ አይደለም። የአንተ አቅም ብርቱ ስለሆነ አይደለም። የተቀበልከው መንፈስ እያገዘ ስላለ ነው። እለት እለት እያደሰክ ስላለ እኮ ነው። ዓለማዊ ምኞትን ኃጢአትን እያስካደክ ያለ የእግዚአብሔር ጸጋ ስላለ ነው በአንተ ውስጥ። በአንተ የሚሰራ አምላክ አለ ማለት ነው። አየህ፣ መልካም ስትሆን፣ ሰዎችን ስትረዳ፣ መልካም ስትናገር ከአንተ አይደለም። እኚህ ሰውም ከራሳቸው አይደለም። በቃ በአጋንንት ፕሮሰስ የሚደረጉ ሰው ናቸው። ያሉበት ስፍራ ነው። በቃ ያሉበት ስፍራ በክርስቲያን ላይ እንደዚህ እንዲናገር ያደርጋቸዋል። ጳውሎስ እኮ ይሄን እኮ ነው በተደጋጋሚ የሚናገረው። እኔ ይላል ጳውሎስ ኢየሱስን አሳድድ ነበር ይላል። አለቀ በቃ። ለምንድን ነው ኢየሱስን ጳውሎስ ያሳድድ የነበረው? እንደውም እስጢፋኖስ ሲገደል እዛ ነበርኩ በቦታው ላይ ያለ ጳውሎስ። ለምን ለነበረበት ለይሁዲ እምነት በመቅናት ለእግዚአብሔር የቀና ስለመሰለው ካለበት ስፍራ ተነስቶ ክርስቲያኖችን ያሳድድ ነበር። ጳውሎስ እያሳደደ እንደነበር የገባው ሲበራለት ነው። በቃ ኢየሱስን ሲያገኝ ነው። ለካ እውነተኛ እውቀት ባህል ሆነ። እውቀት ተነስቼ ኢየሱስን አሳድደው ነበር አለ። ከዛ በየስፍራው ሲከሰስ ጳውሎስ ይናገር ነበር፣ እኔ ምን ላድርግ? እኔም እኮ እንደናንተ አሳዳጅ ነበርኩ። አሁንስ በቃ ጌታ እኮ ደርሶልኝ ነው። ደማስቆን ይተርካል ሁሌ። ኢየሱስን ፊት ለፊት ተገናኘሁት። በጣም የሚገርመኝን ቃል ይሄን ይናገራል። እንደውም ጳውሎስ በእኩለ ቀን ነበር ኢየሱስን የተገናኘውና በእኩለ ቀን ያለውን የፀሐይ ብርሃን ታውቃላችሁ መቼ? ከፀሐዩ ብርሃን የሚበልጥ ብርሃን አበራ ይላል። ክብር ለኢየሱስ ይሁን። ያን ጌታ ከተገናኘ በኋላ ጳውሎስ ተቀየረ። እሱ ራሱ የሚሳደድ ሆነ። ከዛ በኋላ እሱ ራሱ የሚደበደብ፣ የሚታሰር፣ የሚንገላታ፣ ግን ታስሮ ምን ይላል? ኢየሱስ ጌታ ነው። ያለበት ስፍራ የሞት ስፍራ ነው። ከሞት አምልጥ። እያሳደድከኝ ያለህበት መንግስት የጨለማው መንግስት ስለሆነ ነው። አሁን ደብድበ እዚህ በፊልጵስዩስ ከተማ ጳውሎስና ሲላስ ታሰሩ። ደብድበዋቸውን ያሰሯቸው። ከዛ ምንድን ነው የሚለው ጳውሎስ? ደብድበው ያሰሯቸውን ሰዎች ኢየሱስ ሕይወት ነው፣ ኢየሱስ ጌታ ነው፣ አምልጡ ካላችሁበት ስፍራ። ይሄን ያደረጋችሁብን ካላችሁበት መንግስት የተነሳ ነው፣ ካላችሁበት ከጨለማው መንግስት የተነሳ ነው ብሎ ጳውሎስ ወንጌልን ይናገራል። እና ምን እያልኳችሁ መሰላችሁ? እኚህ ሰው ቢወዱን ነው እኔ ጥያቄ ማነሳው። እኔ ብሩክ የሚባል እንደው በጣም ልዩ ነው ምናምን ብለው ቢናገሩ ኩዌሽን አደርጋለሁ። ብሩክ ወንጌል መስራት አቁመሃል ማለት ነው። መናገር አቁመሃል ማለት ነው። የጨለማውን መንግስት ማፍረስ አቁመሃል ማለት ነው። ይህን ነው እኔ ጥያቄ ማደርገው። ያላቸውን ነው ሊሰጡን የሚችሉት። እኛ እንወዳቸዋለን እጅግ በጣም። ምንም ክርስቲያኖችን ቢጠሉ እኛ እጅግ በጣም እንወዳቸዋለን። ምክንያቱስ ካሉበት ስፍራ የተነሳ ነው ይሄን የሚያደርጉት። ቢያሳድዱን፣ ቢገሉን፣ ቢያሳስሩን ካሉበት ስፍራ የተነሳ ነው። እንደዛም እያደረጉ ወንጌልን እንነግራቸዋለን። መዳን በክርስቶስ ኢየሱስ ብቻ ነው። ማምለጥ በኢየሱስ ክርስቶስ ብቻ ነው። የዘላለም ሕይወት ኢየሱስ ክርስቶስ ብቻ ነው።
ከዚህ ጌታ ጋር ኪዳን ቢያደርጉ ካሉበት የጨለማ ህይወት ያመልጣሉ፣ ካሉበት የሞት መንደር ያመልጣሉ። ያኔ ተቋርጬ ነበር አለው አይደል? ያኔ ሰው ወደ ብርሃን ሲመጣ ምን ያደርጋል መሰላችሁ? ፋኖ፣ ሸኔ፣ ቄሮ፣ ብልጽግና ምናምን ማለቱን ያቆምና ስለ ሀገር ሰላም ይጸልያል። ወንድሞቼ ክርስቲያን ስለ ፋኖ ይጸልያል። ክርስቲያን ስለ ምንድነው? ስለ ኦነግ ሸኔ ይጸልያል። ክርስቲያን ስለ ህወሓት ይጸልያል፣ ስለ መንግስት ይጸልያል፣ ስለ ኢትዮጵያ ይጸልያል። ሀገራችን ሰላም እንድትሆን ትጥቅ ያሰሩ ሰዎች ወደው አይደሉም፣ ካሉበት ስፍራ የተነሳ ነው። ኢየሱስ ቢገባቸው ኑሮ እነዚህ ሰዎች ጫካ ለጫካ ይርመጠመጥም ነበር። እውነቴን ነው የምላችሁ። ኢየሱስን ቢያገኝ ህይወቱ ቢቀየር ስለ እነዚህ ሰዎች እንጸልያለን። ጌታ እንዲደርስላቸው ወደ ህይወት እንዲመጡ ወንድሞቻችን በየጫካው ያለቁ እኮ ነው፣ በሞት መንደር ስላሉ። ጦርነት የአጋንንት ነው፣ ከእግዚአብሔር ዘንድ አይደለም። ጦርነት አይደለም፣ ከጌታ ዘንድማ ሲሆን ሰላም ነው። ለሚገሉ ሰዎችም ትጸልያል። በጨለማ ያለ ሰው ታውቀዋለህ፣ በቃ ፋኖ ምናምን ሲል ነው የምትሰማው። እግዚአብሔር እንዲደርስለት እንጸልያለን፣ እንደዚህ ሰው ማለት ነው። እግዚአብሔር እንዲያገኘው፣ የልቦቹ አይን እንዲበራ፣ የእግዚአብሔር መንፈስ እንዲነካው፣ ካለበት የሞት መንደር እንዲያመልጥ ሰው ቢጠሉን ምንም የሚገርም ነገር አይደለም ማለት አንደነቅም። በዚህ ክርስቲያን ሊደነቅ አይገባም አይደል? እኛ በዚህ አንደነቅም። እነ ጸዲ እንደዛ ስለተናገሩ አይከፋንም። ልጆቻችንን እንጠብቃለን አለች አይደል እንዴ? ወዳ ልክ እኮ ናት። ታዲያ ከጴንጤ ልጆች ጋር ስታስተምር ልጆቻቸው በቃ መንፈሱ እየተገለጠ ይወድቃል በየቦታው እንዴ? የክርስቲያኑ ልጆች በእግዚአብሔር መንፈስ የሚመሩ ልጆች ናቸው። የእሷ ልጆች ደግሞ የተቀበለው የነጣጡስና የናርሴማ መንፈስ ነው። እንዴት አብሮ ይስማማሉ? በኢየሱስ ስም ሲል በየቦታው ይወድቃል። ልጆቹ በየቦታው መንፈሱ ይወድቃል። ወዳ አይደለም እኮ ወዳ አይደለም። ልጆቻችንን እንጠብቅ ስትል ወዳ አይደለም። መንፈሱ በየቦታው እየወደቀ ተቸግራ ነው። ካለችበት ቦታ ተነስታ ነው ያን የምትናገር። ቄሶቹ ቢጠጡ ቢዘሙቱ ብናይ ያሉበት ስፍራ ነው። የቁጣ ልጆች ሆነው መቼም ከእግዚአብሔር የሆነውን ነገር ሊያደርጉ አይችሉም። የቁጣ ልጅ የዚህ ዓለም ገዢ የሚያደርገውን ፍቃድ ነው የሚያደርገው። ይሄ ልንረዳ ይገባል ማለት ነው። ሊያስደነግጠን፣ የአጋንንቱ አሰራር ሊያስደነግጠን፣ ወንጌላችንንም ሊያዘናጋ አይገባም። የምሬን ነው የምላችሁ። እነሱ ይስደቡን፣ እነሱ ያንቋሹን፣ እኛ ኢየሱስን እንነግራቸዋለን። አለቀ። እኛ እየነገርናቸው እናልፋለን። ወደ ህይወት እንዲመጡ እንዲድኑ ይህን እናደርጋለን። ተባረኩ። በዚህ እሳቤ ልንቃኝ ይገባል። ክርስቲያኑ መደንገጥ የለብን። ተመስገን መካነ ኢየሱስ መሰረተ ክርስቶስ ግብረ ሰዶም ናት አለ። ታዲያ እኔ ከተመስገን ምን ጠብቃለሁ? ከዚህ ውጭ ከሞት ምን ጠብቃለሁ? አይደለ? ጌታ ክርስቶስ ኢየሱስ አባቴን ቀብሬ ልምጣ ሲል ያ ተከተለኝ ሲለው አይ ቆይ አባቴን ቀብሬ ልምጣ ሲል ሙታናቸውን ይቀብሩ ዘንድ ተዋቸው አለ። የሚቀብሩትም ሙታን ናቸው፣ የሞተው ሙት ነው። ከሞት እኔ ምን ጠብቃለሁ? በውሸት ይከሳል ሙት። እኔ ተመስገን እንደዚህ ያለ ብዬ አይከፋኝም። ለምንድን ነው የሚከፋኝ? ክርስቲያንን በሐሰት ወነጀለ ብዬ አይከፋኝም። ያለበት ስፍራ ነው። ከሙት መንደር ሲወጣ ነው የሚያስተውለው። አሁን በጨለማ የታሰረ ሰው ነው። ከዚህ የተሻለ ሊናገር አይችልም አይደል? በክርስቲያን ላይ ከዚህ የተሻለ ሊናገር አይችልም። እኛም እንደዛ ስለነበር እኛም በዚህ ነገር የተያያዝን ስለነበር ማለት ነው። እና ከነሱ መልካም መጠበቃችን ነው ስህተት የሚሆነው። እሺ በቃ ክርስቲያኖች ማስተዋል ያለብን ከጨለማው መንግስት በቃ መልካም ነገር አንጠብቅ። ምንም ክፋት ይናገሩ፣ ክፋት ያድርጉብን፣ ኢየሱስን በፍቅር እየነገር እናልፋለን። እኛ የተጠራነው ለዚህ ነው። ክብር ለኢየሱስ ይሁን። ተባረኩ። ወዳችኋለሁ። እሺ ሁሉም ክርስቲያን ይሄን ነገር ሊያስብ ይገባል። እንዳትደነግጡ። ከጨለማው ዓለም የሚመጣ የትኛውም ነገር ያስደነግጣል። አስቀይሜ ከሆነ ይቅርታ ጠይቃ አረ ልክ ነሽ። እሺ ልክ ነሽ። እንደዛ አስቀይመሽኛል ወይ ትክክል ያለው ነገር ተናግረሻል እያልኩ ሳይሆን በቃ ይሄ በደንብ ልንረዳው ያስፈልጋል ለማለት ነው። እሺ
ከጨለማው ዓለም የሚመጣ ሙገሳ። እኔ አሁን አንድ ኦርቶዶክሳዊ መጥቶ ብሩክ አንተ ጀግና ነህ ቢለኝ፣ በጨለማ ያለ ሰው ማለት ነው፣ ወይ ደግሞ አንድ ሙስሊም መጥቶ አንተ ጀግና ነህ ቢለኝ እኔ ሊሞቀኝ ነው እንዴ? ከጨለማው ዓለም የሚመጣ ሙገሳ አያሞቀንም፣ ስድብም አያስደነግጠንም። ምክንያቱስ የብርሃን ልጆች ነን። እኔ ፓስተር ተባረክ ሲለኝ እኔ ደስ ይለኛል፣ በክርስቶስ ኢየሱስ ደም የተዋጀ ወንድሜ ስለሆነ ማለት ነው። ከጨለማው ዓለም የሚመጣ ግን ሽንገላም፣ ስድብም፣ ሙገሳም አይሞቀንም፣ አያስደነግጠንም። በቃ እኛ ኢየሱስን እየተናገርን እንቀጥላለን። ተባረኩ። ፓስተር እንኳን ደህና መጣ። ብሩክዬ እንኳን ደህና ቆየኸኝ። ጌታ ይባርክ። ሁላችሁንም ሰላም ብያለሁ። ተባረኩልኝ። ብሩኬ ጥሩ ነገር ነው አሁን አንስተህ የተናገርከውና እኔ እዚህ ቲክታክ መንደር ያለን ሰዎች በጣም ማስተዋል ያለብን ነገር ያለ ይመስለኛል። አሁን እኒህ ሰውዬ ይሄንን ያደረጉት ለምንድን ነው የሚለውን ጥያቄ መጠየቅ በጣም ተገቢ ነው፣ በጣም ተገቢ ነው። እና እንዴት ነው እሱ ደግሞ እኔ ሪስፖንድ ላደርግ የሚገባው የሚለውንም ማወቅ በጣም ተገቢ ነው። ቅድም ብሩኬ ስትናገር እንደነበረው እንዴ አሁን ከጴንጤዎች ልጆቻችሁን ጠብቁ፣ ከነሱ እስላሞች ይሻሉኛል ምናምን ማለት በዚህ ልክ እኮ እንትን የሚያደርግ ነገር አይደለም። ምን ተነካችሁ? አሁን ምን ተነካን? እውነት ለመነጋገር ምንድን ነው የመጣው? ምንድን ነው የሆነው? ወንጌሉ እኮ ከዚህ የበለጠ ዋጋ ነው የሚጠይቀው። ምንድን ነው ይህን ያህል ተነስቶ በዚህ ልክ መሆን እኔ ተገቢ አይመስለኝም። አንደኛው። ሁለተኛው ሰውየው ይሄን ያደረጉበት ምክንያት ምንድን ነው? እሱ ምንም ጥያቄ የሌለው አሁን ከዚህ ጋር ሳይ ሶስተኛ ቤት ይመስለኛል የቲክታክ ርዕሰ ጉዳይ ሆኑ ሰውየው። ይሄ ነበር የሳቸው ፕሮግራም። በቃ ስራ ስሰራ ሊያስፈቱን ነበር የፈለጉት። ተሳካላቸው እና እኔ ለእኚህ ሰውዬ ይሄን ያህል ሽፋን ሰጥቶ ከቨር ሰጥቶ እሳቸውና እሳቸውን የሚመስሉ ሰዎች ለሚናገሩት ነገር በዚህ ልክ መጨነቅና በዚህ ልክ ሽፋን መስጠት ተገቢ አይደለም።